ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ ብያለሁ። እሺ ቤተሰቦች በዛሬው ትምህርታችን ከዚህ ላይ እንደምታያቸው ፊደሎች አሉ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። በዚህኛው በኩል ደግሞ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። በዚህኛው በኩል ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ስለዚህ እነዚህ ፊደሎችን በመጠቀም በዚህ በኩል በእነዚህ ፊደላት ቃላት መመስረት፣ በዚህ በኩል በእነዚህ ፊደላት ቃላት በመመስረት አብረን አንድ ባንድ የምናይ ይሆናል ማለት ነው። በዛሬ ትምህርታችን ከእናንተ የሚጠበቀው ሁሌም እንደምንላችሁ ሳብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ ትምህርቶችን እየሰጠን እንገኛለን። ስለዚህ እርስዎን ወይም ልጅዎን ለማስተማር ፈልገዋል? እንግዲያውስ እንዳያስቡ ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በማንኛውም ሰዓት በማንኛውም ጊዜ በኢሞ፣ በቴሌግራም፣ በዋትሳፕ ብትደውሉልን ወይም ብታናግሩን ታገኙናላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ የሚሄድላችሁ ይሆናል። ተከታተሉኝ። እሺ ቤተሰቦች ወደ ትምህርቱ ስመጣላችሁ መጀመሪያ በዚህ በኩል ያሉ ፊደሎችን እናነባለን። ከዛ ደግሞ እነዚህን እናነባለን ማለት ነው። ተከታተሉኝ። ይቺ ማናት? እነዚህ የሀ ቤተሰቦች ናቸው። ሙሎቹ የሀ ቤተሰቦች። ስለዚህ ይቺ ሀ ተብላ ትጠራለች። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። በዚህኛው በኩል ያሉ ፊደሎችን ሳነብላችሁ ተከታተሉኝ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። በዚህ በኩል ያሉት ደግሞ እነዚህ የሰ ቤተሰቦች ናቸው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ ፊደሎች አንድ ባንድ ስናነባቸው እነዚህን ይመስላሉ ማለት ነው። አሁን አንድ ባንድ ቃላት እየመሰረትን አብረን የምናይ ይሆናል። ተከታተሉ። ወደ ቃላት ምስረታው ስመጣላችሁ ምን ይላል? ሀ፣ ሃ፣ ሎ። ይች ሀ ናት። ይች ሎ፣ ሃሎ። ሄ፣ ሎ። ይች ሄ ናት። ይች ሎ፣ ሄሎ። ይች ማናት? ሆ፣ ሆ፣ ሄ፣ ሆ፣ ሄ። ተከታተሉኝ። አንድ ባንድ እናያቸው። ተከታተሉኝ። ይች ሀ ናት። ሀን የታመጣናት ይችኛዋን ፊደል በመጠቀም ማለት ነው። ሎ ማለት ደግሞ ከለቤት ይችኛዋን መጨረሻዋን ሎን በመጠቀም አንድ ላይ ሃሎ ብለን መሰረት ማለት ነው። እሺ ወደዚህኛው ስመጣላችሁ ይች ማናት? ሄ ናት። ሄ ማለት ከሀ ቤት ይችኛዋን ማለት ነው። ሎ ማለት ደግሞ ከለቤት ይችኛዋን መጨረሻዋን ተጠቅመን ሄሎ። እሺ ወደዚህኛው ስመጣላችሁ ይች ማናት? ሆ ናት። ሆ ማለት ከሀ ቤት ይችኛዋን መጨረሻዋን ፊደል ተጠቅመን እዚያ ይችኛዋ ደግሞ ማናት? ሄ ናት። ኦኬ ሄ። ይች ሆ፣ ይች ሄ። ሄ ማለት ደግሞ ይች አምስተኛዋ ፊደል ሶ ምን ይላል? ሆ ሄ። ስለዚህ ሃሎ፣ ሄሎ፣ ሆሄ ይላል ማለት ነው። ወደ ቀጠሉ ይድላችሁ። ተከታተሉኝ። እሺ ወደዚህኛው ስመጣላችሁ ሉ፣ ሉ፣ ሌ። ይች ሉ ናት። ይች ሌ፣ ሉ፣ ሌ ይላል። ሉ፣ ሌ። ይችኛው ደግሞ ሎ፣ ሎ፣ ል፣ ሎ፣ ል፣ ሎል፣ ሎል። ሌ፣ ይች ሌ ናት። ሌ፣ ላ፣ ሌላ፣ ሌላ። ተከታተሉኝ፣ እደግምላችኋለሁ። ተከታተሉኝ።
ይችኛዋ ሉ ናት። ይችኛዋ ደግሞ ሌ። ሉ ማለት ከለቤት ሁለተኛው ፊደል፣ ሌ ማለት ደግሞ የትኛው ናት? አምስተኛው ፊደል። አንድ ላይ ሉሌ ይሆናል። ሉሌ። ይችኛዋ ሎ ትባላለች። ይችኛዋ ደግሞ ል። ሎ ማለት ከለቤት የመጨረሻዋ ፊደል፣ ል ማለት ደግሞ ስድስተኛው ፊደል። አንድ ላይ ሎ ል ሎል ሎል። እሺ ይችኛው ማናት? ሌ ናት። ከለቤት ሌ። ይችኛዋስ ከለቤት ላ። ላ ማለት አራተኛ ፊደል። ሶ ሌ ላ። ተከታተሉ ይደግመዋለሁ። ሉሌ፣ ሎል፣ ሌላ። እነዚህኞች ሃሎ፣ ሄሎ፣ ሆሄ ይህን ይመስላል ማለት ነው። ወደ ቀጣዩ ሊሄድላችሁ ተከታተሉኝ። እሺ ወደ ቀጣዩ ስመጣላችሁ ተከታተሉኝ፣ አንድ ባንድ እንያቸው። እሺ ይቺ ማናት? ላ ናት። ከለቤት ላ። ይችኛዋስ ሎ ናት። ላ ሎ ላሎ። ይቺ ላ ናት። ይቺ ሎ ላሎ። እሺ ወደዚህኛው ስመጣ ሊ ሊ። ሁለቱም ተመሳሳይ ሊሊ ሊሊ። ይችኛዋ ማናት? ሊ ላ። ይቺ ሊ ናት። ይቺ ላ። አንድ ላይ ሊላ ሊላ። እደግምላችኋለሁ ተከታተሉኝ። እደግምላችኋለሁ ተከታተሉኝ። ይቺ ማናት? ላ ናት። ከለቤት አራተኛው ፊደል ማለት ነው። ሎ ማለት ደግሞ ከለቤት መጨረሻዋ ፊደል ማለት ነው። አንድ ላይ ላሎ ላሎ። እሺ ወደዚህኛው ስመጣ ይችኛው ማናት? ሊ ናት። ከለቤት ላይ ሊ ማለት ሶስተኛው ፊደል። አሁንም ይችም ሊ ናት። ከለቤት ሶስተኛው ፊደል ምን ይላል? ሊሊ ይሆናል ማለት ነው። ሊሊ ሊሊ። እሺ ወደዚህኛው ስመጣ ይች ማናት? ሊ ናት። ከለቤት ሶስተኛው ፊደል ሊ። ይችኛው ደግሞ ላ ናት። ሶ ላ ማለት ይችኛዋ ናት። ከለቤት አራተኛ ፊደል ምን ይላል? ሊ ላ። እደግምላችኋለሁ። ላሎ፣ ሊሊ፣ ሊላ። እሺ ወደ ቀጣዩ ሂድላችሁ ተከታተሉ። ወደ ቀጣዩ ስመጣላችሁ ሎ ችማናት ሎ። እሺ ሚ ሎ ሚ ሎሚ ይላል። ኦኬ ወደዚህኛው ስመጣ ሉ ሲ። ይች ሉ ናት። ይች ሲ አንድ ላይ ሉሲ። እሺ ወደዚህኛው ስመጣ ማ ሎ። ይች ማናት? ይች ሎ ማሎ። ተከታተሉኝ ላስረዳችሁ። ሎ ማለት ከለቤት የመጨረሻዋ ፊደል፣ ሚ ማለት ደግሞ ከመቤት በዚህ በኩል ስንሄድ ሚ ሶስተኛው ፊደል። አንድ ላይ ሎሚ የሚል ቃል አገኘን ማለት ነው። ወደዚህኛው ስንመጣ ይች ማናት? ሉ ናት። ይችኛዋ ሲ። ሉ ማለት ከለቤት ሁለተኛው ፊደል፣ ከሰቤት ደግሞ ሲ። ይችኛዋ አንድ ላይ ሉሲ ሆነ ማለት ነው። ይች ደግሞ ማናት? ከመቤት ማ ማለት አራተኛው ፊደል፣ ሎ ማለት ደግሞ ከለቤት ሎ መጨረሻ ፊደል፣ አንድ ላይ ማሎ ማሎ። ተከታተሉኝ አንዴ ልድገምላችሁ። ሎሚ፣ ሉሲ፣ ማሎ ይላል ማለት ነው። ሶ ይሄኛው ማን ነው የሚለው? ሃሎ፣ ሄሎ፣ ሆሄ፣ ሉሌ፣ ሎል፣ ሌላ፣ ላሎ፣ ሊሊ፣ ሊላ፣ ሎሚ፣ ሉሲ፣ ማሎ። እንደዚህ እያደረጋችሁ እየደጋገማችሁ ማንበብ ትችላላችሁ ማለት ነው ቤተሰቦች። አለበለዚያም እንደዚህ አድርጋችሁ ማንበብ ትችላላችሁ። ሃሎ፣ ሉሌ፣ ላሎ፣ ሎሚ፣ ሄሎ፣ ሎል፣ ሊሊ፣ ሉሲ፣ ሆሄ፣ ሌላ፣ ሊላ፣ ማሎ። በዚህ አይነት መንገድ
ከነዚህ ፊደላት መጀመሪያ እነዚህን ፊደላት በስነ ስርዓቱ አንድ ባንድ መለየት፣ ከዚያ በኋላ ደግሞ እንደዚህ እያደረጋችሁ ቃላት በመመስረት ራሳችሁን ማሳደግ ትችላላችሁ ማለት ነው። እሺ በእነዚህ ፊደላት እንዴት አድርገን ቃላት መመስረት እንደቻልን አይተናል። አሁን ደግሞ በእነዚህ ፊደላት እንዴት አድርገን ቃላት መመስረት እንደምንችል አብረን የምናይ ይሆናል። ተከታተሉኝ ማለት ነው። ተከታተሉኝ። አሁን ወደ እነዚህኞች እንሂድ። እሺ መሲ 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 ሙሴ 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 ሚሚ ሚሚ ተከታተሉኝ። አንዴ ላስረዳችሁ። ተከታተሉኝ። መሲ መ ማለት ይችኛዋ ናት። ሲ ማለት ሶስተኛ ፊደል አንድ ላይ መሲ። ሙሴ ሙ ማለት ሁለተኛው ፊደል፣ ሴ ማለት ደግሞ አምስተኛው ፊደል አንድ ላይ ሙሴ። ሚ ማለት ሶስተኛው ፊደል፣ ሶስቱን አንድ ላይ ሁለቴ በመጠቀም ሶስተኛው ፊደል ሚሚ። እደግምላችኋለሁ። መሲ ይላል፣ ሙሴ ይላል፣ ሚሚ ይላል። ኦኬ ቤተሰቦች ወደ ቀጣዩ ሂድላችሁ ተከታተሉ። እሺ ወደ ቀጣዩ ስመጣላችሁ ማ ሞ ማሞ ማሞ። ኦኬ ወደዚህኛው ስንሄድ ማማ። ኦኬ ወደዚህኛው ስመጣላችሁ ሞላ። እሺ ተከታተሉኝ። አንድ ባንድ ላስረዳችሁ። ተከታተሉኝ። ይች ማናት? ይች ማ ማለት አራተኛው ፊደል፣ ሞ ማለት መጨረሻዋ ሰባተኛው ፊደል ማለት ነው። አንድ ላይ ማሞ። ይችኛውም ማናት? አራተኛዋ፣ አሁንም አራተኛው ፊደል፣ ይችኛውም አራተኛው ፊደል፣ ሁለቱም በመደጋገም ማማ ይሆናል። ማማ። ይችኛዋስ ሞ ማለት ይቺ ሰባተኛው ፊደል፣ ይችኛዋ ደግሞ ላ፣ አንድ ላይ ሞላ። እደግመዋለሁ። ማሞ ማማ ሞላ ብለን እንመሰርታለን። እዚህኛው መሲ ሙሴ ሚሚ። ወደ ቀጣይ እንሂድ፣ ተከታተሉኝ። ወደዚህኛው ስመጣላችሁ ሳሚ ይላል። ይች ሳናት፣ ይች ሚ አንድ ላይ ሳሚ። ምሳ። እሺ ስም። ይች ስናት፣ ይች ም ስም። ተከታተሉኝ። ይች ማናት? ከሰቤት ሳ አራተኛ ፊደል፣ ይችን በመጠቀም ማለት ነው። ይችኛዋ ደግሞ ሚ ሶስተኛ ፊደል፣ አንድ ላይ ሳሚ። እሺ ይችኛዋ ማናት? ም ናት። ይችኛዋ ደግሞ ሳ። ም ማለት ከመቤት ላይ ስድስተኛ ፊደል፣ ሳ ማለት ደግሞ ከሰቤት ላይ አራተኛ ፊደል፣ አንድ ላይ ምሳ። እሺ ይችኛዋ ደግሞ ስ ናት። ስ ማለት ከሰቤት ስድስተኛ ፊደል፣ ም ማለት ደግሞ ከመቤት ላይ ስድስተኛ ፊደል፣ አንድ ላይ ስም። እደግምላችኋለሁ። ይህኛው ሳሚ ይላል፣ ይህኛው ደግሞ ምሳ ይላል፣ ይህኛው ደግሞ ስም ይላል ማለት ነው። እሺ ወደ ቀጣዩ ልሂድላችሁ፣ ተከታተሉኝ። ወደዚህኛው ስመጣ ተከታተሉኝ። ይች ማናት? ላም። እሺ ወደዚህኛው ሙሉ። ይች ሙ ናት። ይች ሉ አንድ ላይ ሙሉ። ይችኛዋስ? ይች ሙ ናት። ይች ሌ አንድ ላይ ሙሌ። ተከታተሉኝ።
ይቺ ላ ከለቤት ላይ አራተኛውን ፊደል ይችን ተጠቅመን ማለት ነው። ይቺ ደግሞ ም ማለት ደግሞ ስድስተኛው ፊደል አንድ ላይ ላም ላም። እሺ ወደዚህኛው ስመጣ ይችኛዋ ማናት? ሙ ናት። ሙ ማለት ሁለተኛው ፊደል፣ ይችኛዋስ ሉ ናት። ከለቤት ሁለተኛው ፊደል ይችን ተጠቅመን አንድ ላይ ሙሉ ይላል ሙሉ። እሺ ወደዚህኛው ስመጣላችሁ ይች ማናት? ሙ ናት። ከመቤት ላይ ሁለተኛው ፊደል ይችን ማለት ነው። እሺ ሌ ማለት ደግሞ ከለቤት አምስተኛው ፊደል ሌን ተጠቅመን ሙሌ ይሆናል ማለት ነው። ኦኬ ልድገምላችሁ። ላም፣ ሙሉ፣ ሙሌ። እሺ በዚህ በኩል ያሉትን ቃላቶች ላንብብላችሁ፣ ተከታተሉኝ። መሲ፣ ሙሴ፣ ሚሚ። ማሞ፣ ማማ፣ ሞላ። ሳሚ፣ ምሳ፣ ስም። ላም፣ ሙሉ፣ ሙሌ። ይህንን ይመስላል ማለት ነው። አለበለዚያ መሲ፣ ማሞ፣ ሳሚ፣ ላም፣ ሙሴ፣ ማማ፣ ምሳ፣ ሙሉ፣ ሚሚ፣ ሞላ፣ ስም፣ ሙሌ። በዚህ አይነት መንገድ በቀላሉ ማንበብ መረዳት ትችላላችሁ ማለት ነው። የዛሬ ቪዲዮ ይህን ይመስል ነበረ። በቀጣይ በሌሎች ቪዲዮ ስንገናኝ መልካም ጊዜ፣ መልካም ቆይታ። በግል በግሩፕ መማር ለምትፈልጉ ልጆች ከዚህ ላይ በማስቀምጥላችሁ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ ብታናግሩን ታገኙናላችሁ ማለት ነው። መልካም ጊዜ፣ መልካም ቆይታ።